ጀማ ይዛሬው በጣም ይለያል ነው የምላችሁ። ቀኔ በአፊፊ ደሜ ወንተኔ ስሬስፋቹዳፍ ተቹዳ ፓስፖርቴ አናና ደሞ እንከካቲሰኒ ዋሂዱ ጀዳኒ ከካቲሰኒ ደቤን ሞ ዋሂዱ ጀዳኒ ወፈባርሲሰኒ ቤክታ ወላሂ ሙጫንሰነ ከሰውን ተኮ አሰቡት እንደንደኛ ወላሂ እንተኒ ኮን ኡልፋታ ቤክታ ወን ዲጀር ጀዳኒ ወፈባርሲሰኒ ካካ ሰና ብልቲሰዲ ሶሜታን አፍራ አክፋራ ከዳዳ ኦፍ ክፋራ ረቢ ካንኮ ከዳዳ ዋን አርገዴት ቤክታ ካይኒ ካካተ ኢሳቦዴራ ካካ ኦፍ አባርሲሱ ከና ኢትፊዱ ንቁባ ሄን ቀቡ ወመተኮለ ከዛ ናሱ ከሰገላይ ኦፍ አባሪ ዋሂዱ ዘዴ ኦን ፈጫስና ፊን በቀልኒ አልካኒ ዋሂዱ ደጋዋን ሄዱ ዘዴ ነትበርሲ ቶሬ አልካኒ ኢብደነተታሁ ኡኩም ሊደዋን ቀምና ናህሙዳቱ ዮኒ ቀበኛ ቀባደ ናፊን በረከትኒ ምናምን ዘዴት ከከተ ኦፍታ ኦፍ ባር ቤክታ ዘምቢ ከናፍ ማልጎቹን ቀባ ዘዳ ዘረ ቤክታ በጣም የሚገርም ታሪክ ነው። ማን የሚተረጉም እስኪ አንድ ሰው ገስትር ያላችሁ እኔ አሳስቼ እንዳልተረጉም ትንሽ ገስትር ያላችሁ ዋንች ራስ ተርጉሚልን አንድ ጊዜ እሺ። እኔ ስራ ስላለኝ ተርጉም እኔ ተርጉም አንተ በሽቶ ጋር ሰላም አለይኩም ሰላም ወራህመቱላህ አጠራርግሽ ንገሪኝና እኔ ልተርጉምልሽ። ጉርባ ሰነቲዬ ጉርባ ወይትይ ቤክታ ደሜ ዱፌ ፓስፖርቲ ተሳሳተ ቤክታ ይድሜ ኦኬ ኢኒ ኡጋቲ ዲግዳ ኦጋዲ ደሚ ላማ ጋሩ ኦጋዲ ደሚ ሰዲ ዘዴ አመት ተኮ ኢዴ ኢቲ ሂደ አመት ኡጉመታ አማኒ ካንከ ዲግዳሚ ሰዲ ደኒ ጀሪ አናራን ከከቲሰኒ ማሪፍ ከከቴ ተቹን ማሪፍ ከከቲሰን አን ቤክኔ ወረቀተ ስሬሱ ዳፊፍ ተቹዳ ኦ ኢሳቱ ከከቴ ጋር ፍጂባን ኤየን ኦኬ እሺ እሺ ሰምቦዶ ካካቴበ ኤክፋራ ከነ ጎዳቹዳብ ዘምቢ ከናፍ ማልጎቹን ቀባከረቢኒ አፎቱ ዋን ከከቴፍ ኤየ ዋንጀድ ኦኸባሪ ከረጻል ዋንጀድ ኦኸባሪ ዋናን ከከዴፊ ቡልቲ ሰዲ ሶሜታ ረቢ ካንኮ ኤክፋራ ከዳዳ ሰላቴ ከኤክፋራናን ከዳዳ ዳጀረ ቤክታ ማሊፍ ይፋባሪሌ ማ ኢምቤክኔ ወላሂ አና ይና ዲቤራ ኦኬ በቃ አማ ኸነቆ ፋንቲማ ኤየ ዋንጀድ ዋሂዱ ጀደ ኦኸባሪ ቤክታ ቲማ እንትና ሌሎች ዲሳውንት እንጂ ትንሽ ምንድነው ነገራቸው? እሺ እንትን የሆነ ሰውዬ ፓስፖርት ሊያወጣ 22 አመቱ ነበርና 23 ነው ብሎ ምሎ አስደረገ ማለት ነው። ከዛ በኋላ የማልኩበትን 3 ቀን ጾሜ አላህን ማህርታ ጠይቃለሁኝ እያለ ከዛ ደግሞ ራሱን ይረግማል። በጣም ራሱን ረገመ። ምን ማድረግ አለበት? ገብታችኋል አይደል? ለማለት ተፈልገው ስላልገባቸው ልጆች አሁን ለመልስላት እሺ ራስከ ርገም አሉት እነሱ ራሱ እውነት ነው። አስማን ሮኛ እንደሱ ነበር ያልሽው ቅድም። እሺ ማኛ ማን አዳምጦሽ አሁን መጀመሪያ ማለ ከዛ ራስከ ርገም እንዲ ብለህ ካሉ ካዳምጪው እና በመጀመሪያ ረሽ ወይ ማጭበርበር በእስልምና حرام ነው። ሰውየው እድሜው 22 ሆኖ ሳለ 23 ነው፣ ግን ይሄ ስተት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን ገሸና ፈለይሰ ሚና ያጭበረበረ ከኛ አይደለም፣ የዋሸ ከኛ አይደለም ብለው ተናግረዋል። ስለዚህ ይሄ ሙስሊም ባህሪ አይደለም። ስለዚህ አንደኛ እሱ ነው እና ይሄን ያደረገ ሰው ታዲያ በአላህ ስም ብሎ ከሆነ ወላሂ ብሎ ከሆነ ከፋራ አለበት ወይ? ወላሂ 23 ዓመቴ ነው ካለ ሰውየው 22 ነው ሳለ ከፋራ አለበት ወይ? ላ ከፋራ በዚህ ላይ አይደለም ያለው። አውቆ በዋሽ ማን በአላህ ስም ብሎ በዋሽ ሰው ላይ ከፋራ የለም።
ይሄ ልታውቁ ይገባል። ወንጀል ላይ ወድቋል ወይ? ያው ትልቅ ወንጀል ላይ ወድቋል። በአላህ ስም ዋሽቶ አይማልምና፣ ስለዚህ ምንድነው ተውበት ማድረግ ነው ያለበት። ታዲያ ከፋራ ያለው መቼ ነው ከተባለ ወላሂ እንዲህ ላደርግ ብሎ ያን ነገር ሳያደርግ ከቀረ ወይንም በተቃራኒ ወላሂ እንዲህ ላላደርግ ብሎ ያን ነገር ካደረገ የዛን ነው ከፋረቱል የሚን ያለበት ሰው። ነገር ግን በአላህ ስም ዋሽቶ መማል ከዚህ ሌላ ነው። ገብታችኋል አይደል? ስለዚህ ከፋረቱል የሚን ሰው የለበትም ማለት ነው። ይህን ይመስላል። ታዲያ ወደ አላህ ስብሐነሁ ወተዓላ ተውበት ማድረግ ነው ያለበት። ቀጥሉ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው እንዴ? ደህና ነኝ አልሐምዱሊላህ። እንትን ነበር ኒካ ሳናረግ በፊት ማለት ነው ባለቤቴ ጋር አረገዘች። ከዛ በኋላ ኒካ አረግን። እንዴት ነው የሚታየው ይሄ? በእርግዝና ላይ ያለች ነው ኒካ ያሰራችሁት? አዎ ያ ኒካ ስህተት ነው። በእርግዝና ጊዜ ኒካ አይታሰርምና ከወለደች በኋላ ነበር ስላለፈ ተውበት አድርጋችሁ ኒካ ማሰር ያለባችሁ። ስለዚህ አሁን ኒካ መደገም አለበት ባችሁ ነው። ሁለት አድርገናል። ከዛ በኋላ ሰላም ያው ጥያቄ ነበረ። እሺ እዕማሉ ፈኩሉ ሙየሰርን ሊማ ኹሊቀ ለሁ የሚለው ሐዲስ አልገባኝ። አማርኛ ብዙ አላውቅም። እሺ ስሩ፣ ሁሉም ሰው ለተፈጠረለት ነገር የተገራ ነው ማለት ነው። እንዴት ነው? እሺ አይጋጭም ከሌላ ሐዲስ ከሌላ ሐዲስ የሚጋጭ ሐዲስ የለም። ላ አይጋጭም፣ የሚጋጭ ሐዲስ የለም። አንድ ሰው ጥሩ ስራ እየሰራ ያለ ሊሞት ሲሆን አንድ ስልት ሲቀረው የጀሃነም ስራ ሰርቶ ጀሃነም ይገባል አይደል? እንደዛ የሚል ሐዲስ አለ። ኦኬ ላስረዳህ እሱንሽ። እሺ አንደኛ ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም ኢነ الرجل لا يعمل بعمل أهل النار حتى يكون ما بينه وبين الجنة إلا ذراع فيعمل بعمل أهل الجنة لا فيدخل الجنة. كذاب على نبينا صلى الله عليه وسلم وإن الرجل لا يعمل بعمل أهل الجنة حتى ما يكون بينه وبين النار إلا ذراع فيعمل بعمل أهل النار فيدخلها النبي صلى الله عليه وسلم. من قال نبينا صلى الله عليه وسلم ሲናገሩ አንድ ሰው የጀነት ሰዎችን ስራ ይሰራል በእርሱና በጀነት በማን ነው በሞት መካከል ስንዝር እስክትቀር ድረስ ከዚያም በኋላ የእሳት ሰዎችን ስራ ይሰራና የእሳት ሰዎችን ስራ ሰርቶ ይሰራና ወደ ጀሃነም ይገባል አሉ። እድሜ ልኩን የጀነት ሰዎችን ስራ ቆይቶ ከዚያ በኋላ በተቃራኒው በዚህ አንጻር ደግሞ ሰውየው የእሳት ሰዎችን ሲሰራ ቆይቶ እድሜ ልኩን በእርሱና በሞት መካከል ስንዝር እስክትቀር ድረስ ጊዜ የዛኔ የጀነት ሰዎችን ስራ ይሰራና ይሞታል፣ ወደ ጀነት ይገባል አሉ። ይሄ ነው። ይሄ ታዲያ እንዴት ነው ምን ለማለት ነው ከተባለ ሰውየው እንዴት ነው እድሜ ልኩን የጀነት ሰዎችን ስራ ሰርቶ እንደገና በሆነ ቅጽበት ላይ የእሳት ሰዎችን ስራ ሰርቶ ወደ እሳት ሊገባል ሲባል ምን ለማለት ነው? ለሁለት ይከፈላል። አንደኛ ሙሉ በሙሉ ከእስልምና የሚያስወጣን ስራ መጨረሻ ላይ ከሰራ አንደኛ እሱ ነው። ያ ወደ እሳት ይገባል፣ ለዘላለም በጀሃነም ውስጥ ይዘወተራል። ሁለተኛ ከእስልምና የማያስወጣ ነገር ግን ወደ እሳት ሊያደርግ የሚችልን ስራ ሰርቶ ሰውየው ወደ እሳት ሊገባ ይችላል ማለት ነው። ስለዚህ ያ ነው። እንደ ምሳሌ ልስጣችሁ። በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጣና ማነው ሰሃቦች ጂሃድ እያደረጉ እያለ አንደኛው አድርጎ ጂሃድ እያደረጉ እያለ ሰሃቦች ከመካከላቸው አንድ ጀግና የሆነ ሰሃባ ነበር። ማንም ከሃዲ አይቀርበውም፣ በቃ ያሸነፋቸው ቢሆን እንጂ ሰሃቦች በጣም ተደነቁ። እንት የአላህ መልእክተኛ ይህ ሰው ምንኛ ጀግና ነው አሉ። ይወጣቸዋል ምንኛ ጀግና ነው ባሉ ጊዜ ላኪንነሁ ፊ ናር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ይሄ ሰው የእሳት ነው አሉ። አስቡት፣ እድሜ ልኩን አማኝ ነው። እድሜ ልኩን አብሯቸው ይሰግዳል፣ ይጾማል፣ ሁሉን ይሰራል።
ጭራሽ ጂሃድ ላይ ገብቶ ይፋለማል፣ ከሃዲዎችን ያሸንፋል። ግን የእሳት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰሃቦች ደነገጡ። ምን ማለት ነው የእሳት ነው ማለት? በመጨረሻ ጊዜ ላይ የእሳት ሰው የሚያደርገውን ስራ ይሰራል ብለው ትንቢት እየተናገሩ ነው። ይሄ ነብይነታቸው ማረጋገጫ ነው። በነገራችን ላይ ወደፊትን ማወቅና መናገር የነብይነታቸው ማረጋገጫ ነው። ከዛ በኋላ ሰሃቦች ደንግጠዋል። እነሱ ስራቸውን ቀጠሉ። ከካህዲያን ጋር ጦርነት ውስጥ ናቸው። መጨረሻ ላይ ሲያዩት ይሄ ሰውዬ ምን አደረገ መሰላቸው? ከጠላት ጋር እየተዋጋ ያለ እግሩ እንደ እጅን እንደዚህ ይቆርጡታል። ትንጠለጠላለች እጁ። በጣም ኃይለኛ የህመም ስሜት አለው አይደለ? እጃቸው ተቆርጦ ግማሹ ሲቀር በዚያን ጊዜ ህመሙን መቋቋም አልቻለም ይሄ ሰውዬ። ከዚያስ ህመሙን መቋቋም ሲያቅተው ጊዜ ራሱን አጠፋ። ሰይፉን እንደዚህ ይሄ ሰይፉ አለ አይደለ? ይሄ ሽሉ ነው ብላችሁ አስቡ። ሰይፉ ይሄን እንደዚህ ተከለውና ወደ ምድር መጥቶ በዚህ ላይ በልቡ ተኛበት። ሙሉ ሰውነት ውስጥ እስኪገባም ድረስ ደረሰ። ከዚያም ራሱን አጠፋና ሞተ። ስለዚህ ምን ማለት ነው? ራሱን አጥፍቶ ሞተ። ራሱን ያጠፋ ሰው ወዴት ነው? ወደ እሳት ነው። ኪዱ የምትለዋ ልጅ አስገባት ኮሜንት ላይ ጥያቄ አለ እያለች። ስለዚህ ራሱን ያጠፋ ሰው እሳት ነው። ስለዚህ ይህ ማለት ነው ሰውየው እድሜ ልኩን መልካም ስራ ጀነት የሚያስገባውን ስራ ሰርቶ መጨረሻ ላይ የእሳትን ሰርቶ ጀሃነም ይገባል ሲባል ይሄን ለማለት ነው። ይሄ እንግዲህ ያደረገው ማን ነው ከተባለ ሰውየው በራሱ ፈቃድ ነው፣ አላህ አድርጎበት አይደለም። አላህ ግን ይሄንን በቅድመ እውቀት ውስጥ አለው ያለው ወደፊት ሁሉ ያውቃል። እና ይሄ ሰው ታዲያ ለዘላለም ይዘወትራል ወይ በጀሃነም ውስጥ? አይዘወትርም። ምክንያቱም ራስን ማጥፋት ከህደት ሳይሆን ከታላላቅ ወንጀሎች ነው። በዚህ ወንጀሉ ይጠይቃል። ከዚያ በኋላ ወደ ጀነት መመለሱ የማይቀር ነው። ያ ልክ እንዲሁ በተቃራኒው ደግሞ እንገራ እድሜ ልኩን ሰውየው የክህደትን ስራ ሰርቶ፣ አሁን ደግሞ የምነግራችሁ ምሳሌ መጨረሻ ላይ በእርሱና በሞት መካከል ስንዝር ታከል ስትቀር ጊዜ የመልካም ሰዎችን ስራ ሰርቶ ወደ ጀነት ይገባል የተባለው ደግሞ ለምሳሌ ከሰሃቦች መካከል በዛው በጂሃድ ባለው ላይ ምሳሌ ልስጣቸው። ከአይሁዶች መካከል አንድ አይሁድ መጣ። ወደ አይሁድ ወገኖቹ ሄደና ሙሐመድ እውነተኛው ቃል የተገባው ነብይ እንደሆነ እኔም ሁላችንም እናውቃለን አላቸው። ስለዚህ ከእርሱ ጎን ልናግዘውና ልንረዳውም ቃል ኪዳን ተይዞብናል በመጽሐፋችን ላይ። ለምንድን ነው ሄደን ማናምነውና ከእርሱ ጎን ማንዋጋው ብሎ ይጠይቃቸዋል። እኔ ከዚህ በኋላ ራሴን አልሸውድም አለና አይሁድ ሄደ። ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ከሄደ በኋላ አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ አላቸው። ነው አንተ ትክክለኛ አምላክ መልእክተኛና ነብይ መሆንህን እመሰክራለሁ። እንዲሁም ከዚያ በፊት አንተ የአላህ አምላክ አላህ ብቸኛው እውነተኛ አምላክ እርሱ እንደሆነ አምናለሁ፣ አንተም የእርሱ መልእክተኛ ነህ ብዬ እመሰክራለሁኝ አለ። ከዚያ ሰለመ። ይሄ ሰው ከሰለመ በኋላ ከእርሱ ጋር ከጎናችሁ ቁመን እንድንረዳቸው ታግዘናልና ጂሃድ ማድረግ እፈልጋለሁኝ፣ ጠላቶችን መፋን እፈልጋለሁኝ አለ። ነብዩ ሰለላሁ ዐለይሂ ወሰለም ፈቀዱለት። ከዚያ በኋላ ይህ ሰው ሄደና ጂሃድ አደረገ። እንደሰለመ ወዳው ጂሃድ ውስጥ እንደገባ ተገደለ፣ ሞተ። አያችሁ እድሜ ልኩን የኃጢአትን መጥፎ ስራ ሰርቶ መጨረሻ ላይ የመልካም ሰዎችን ስራ ሰርቶ ጀነት ገባ ማለት እንዲህ አይነቱ ማለት ነው። ሌላኛው ምሳሌ የአይሁድ ጉላም የተባለው ነብዩ ሰለላሁ ዐለይሂ ወሰለም በዘመናቸው ሳሉ እርሳቸው እያስተማሩ ባሉበት ምን አለ መሰላችሁ፣ አንድ አይሁድ ወጣት ልጅ ነበር። ይህ ወጣት አይሁድ ነብዩ ሰለላሁ ዐለይሂ ወሰለምን በጣም ይወዳቸዋል፣ ያገለግላቸዋል። እርሳቸው ሳያስገድዱት ምን ሳይሉት መጥቶ ይላካቸዋል። እርሳቸውን ይखाድማቸዋል፣ ያገለግላቸዋል። አይሁድ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሂድ ከዚህ አላሉትም። ይሄን ወጣት አይሁድ አንተ አይሁድ ነህና አይ አንተን ገድዬ እጸድቃለሁ ገነት ላይ ምናምን አላሉትም። ላ ጭራሽ ይሄን ልጅ መልካም ስብዕና አሳዩት። ከዕለታት አንድ ቀን ይህ አይሁድ ወጣት ልጅ ጠፋ፣ ከዚህ አካባቢ ተሰወረ። በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አይነ الغلام اليهودي ብለው ጠየቁ። የት አለ ያ አይሁድ ወጣት ልጅ አሉ። አልረሱትም። መልካም የሚውልላቸውን ሰው መቼም አይረሱም። የት አለ ያ አይሁድ ልጅ ብለው ጠየቁ። እርሱ ታሟል፣ አንተ የአላህ መልእክተኛ አሏቸው። አሁንም ነብዩ ሰለላሁ ዐለይሂ ወሰለም እርሱን ስለዚያ ሰው መጠየቃቸውን አላቋረጡም። ገብታችኋል? ምን አሉ? የት ነው ቤቱ ንገሩኝ፣ ሂጄ ልጠይቀዋል። ተመልከቱ። ነብዩ ሰለላሁ ዐለይሂ ወሰለም ሄዱ፣ ቤቱ አስፈቀዱ፣ ቆረቆሩ። የልጁ አባት አይሁዲው ከፈተ። ሲገቡ ጊዜ ልጁ ታሟል፣ ተኝቷል። ገብታችኋል? እዚያ ከገቡ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እርሱን አጽናኑትና ወደ እስልምና ጥሪ ያደረጉለት። ያ ጉላም ቁል ላ ኢላሀ ኢለላህ፣ አንተ ልጅ ሆይ ከአላህ ሌላ አምላክ የለም ብለህ መስክር አሉት።
ልጁም መስለም ፈልጎ ፈነظر الى ابيه اليهودي ወደ አባቱ ወደ አይሁዱ ተመለከተ፣ ፈራ። አባቴ ምን ይለኛል ብሎ አባትየውም ገባው። አይሁዶች እውነት ላይ እንዳሉ ነብዩ ሰለላሁ ዐለይሂ ወሰለም ያውቃሉ። ነገር ግን ለምን ከእስማኤል ዘር ወጣ፣ ለምን ከአይሁድ ጎሳ ከኢስሐቅ ጎን ለምን አልወጣም ብለው ነው ቅናት ይዟቸው። ከዛ በኋላ ምን ሆነ? ያ ቡነየ አጢዕ አቡልቃሲም አለው፣ ልጄ ሆይ ፈቃድህ ከሆነ እንድትሰልም በቃ ፈቅጄልሃለሁ። የቃሲምን አባት ስማቸው ስለም ከፈለክ አለ። ልጁም በደስታ እስልምናን ተቀበለ። አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ አለ። እነሆ ከአላህ በስተቀር ሌላ አምላክ እንደሌለ መሰክራለሁኝ፣ አንተም ሙሐመድ የአላህ መልእክተኛ ነህ ብዬ መሰክራለሁኝ አለ። ወዲያው ይሄን እንደተናገረ ልጁ ሞተ። ነብዩ ሰለላሁ ዐለይሂ ወሰለም አልሐምዱሊላህ الذي انقذه من النار እያሉ ከዚያ ቤት ወጡ። ለአላህ ምስጋና ይገባው፣ ይሄንን ልጅ ከጀሃነም እሳት ያዳነ አምላክ የአላህ ምስጋና ይገባው እያሉ ሄዱ። ስለዚህ አንድ ሰው እድሜ ልኩን የገሃነም ሰዎችን ስራ ሰርቶ መጨረሻ ህይወቱ ላይ የገነትን ስራ ሰርቶ ገነት ይገባል የተባለው ከዚህ አይነቱ ይመደባል ማለት ነው። ይሄን ይመስላል። እሺ ጥያቄ አለ? ቀጥል። ኪዶ አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። እሱ እስልምናን የተቀበልኩት እዚህ አንተ ቤት ነበርና እና ኒካ ላስር ነበረ። እሺ እና ያሰለመሽ ኡስታዝን ጠይቂ መጀመሪያ እሱ ነው ምናምን አሉኝ። እኔ ብዙም አላውቅም። መርሐባ። እሺ በአቅራቢያሽ ሸሪዓ ፍርድ ቤት አለ? የት ነው ያለሽ? እኔ ያለሁት ከሀገር ውጭ ነው፣ ግን ሀገር ውስጥ ነው የሚፈጸመው ኒካው። እሺ የምታውቂው ሰው ውክልና ተሰጪውና ምን ታደርጊያለሽ? ሸሪዓ ፍርድ ቤት ካለ በሸሪዓ ፍርድ ቤቱን ቃዲ የምታውቂው ከሆነ ሸሪዓ ፍርድ ቤቱን ቃዲ አናግረው፣ ውክልና አስደሱ ነው የሚደርሽ። የሸሪዓ ፍርድ ቤት ያ ከሌለ በአቅራቢያችሁ ኒካ በማሰር የሚታወቅ ቃዲ ካለ እርሱ ያስርልሽ። ያ ከሌለ በአቅራቢያችሁ መስጂድ ካለ የመስጂድ ኢማም ያስራል። እሺ በውስጥ ልጻፍልህ እሱ ላንተ? ይቻላል። እሺ ወንድሜ አመሰግናለሁ። እሺ ጥያቄ አላሽ? ቀጥሉ። ሰላም አለይኩም። አልሐምዱሊላህ። ድምጼ አይሰማም? ምን አልከኝ? ጥያቄ አለኝ። እኔ አብሬ የሚሰራቸው የመኔዎች አሉ፣ ብዙ ናቸው። እኔ ሲሰግድ እነሱ ሰላት አዛንም ሲሉ ቃሙም ሲሉ አሊ ወልያላህ እያሉ ነው የጨመሩ አዛን የሚያደርጉት። ከነሱ ደግሞ አልሰግድም ብያቸው እንዲህ ብዬ ብቻዬን ነው የሚሰግደው። ከነሱ አብሮ መስገድ አለብኝ? አብራቸው እንዳሰግድ ሻዎች ናቸው፣ ከነሱ ጋር እንዳሰግድ። እሺ እኔ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? አሁን እኛ ስራ ኖሮን ስራ እያለን ያኔ የዘካ ብር መቀበል እንችላለን? እሺ እንዳውም በመሰረቱ የዘካ ብር ለድሃዎች ነው የሚገባው፣ ለድሃዎች ነው የሚሰጠው። الفقراء الله سبحانه وتعالى إنما الصدقات للفقراء ስላለ ሰደቃ የሚገባው ዘካ የሚገባው ለድሃዎች ነው ብሎ ስለተናገረ፣ እናንተ ደግሞ ስራ ላይ ናችሁ፣ ዘካ አይገባችሁም። እንደመሰረቱ ግን እነዚያ ከእናንተ በላይ ያሉ አሰሪዎቻችሁ ባለሀብቶች አንድም ይፈልግ እነዚያ ከእናንተ በላይ ያሉ አሰሪዎቻችሁ ባለሀብቶች ለማን ይሰጣሉ? በዚህ አካባቢ ከእናንተ ውጭ ድሃ የምትባሉት ከእነርሱ አንጻር እናንተ ናችሁ። ሌላ ለአረቡ መቼም ሄዳ አይሰጠው፣ እሱም ልክ እንደሱ ያለው ነው። ስለዚህ ከበታቻቸው ላለው ነው የሚሰጡት። ከእነርሱ አንጻር ለእነርሱ ድሃዎች ናቸውና የዛኔ ቢሰጧቸው ብትቀበሉ ይችላል። ከዚያ በኋላ ደግሞ የእናንተ ገንዘብ ይታሰብና ለዘካ የሚመጥን ከሆነ ዘካ
መስጠት አለባቸው ማለት ነው። የዘካ መጠኑ ላይ ካልደረሰ ዘካ የለባቸው። አይሽ አሁን እኛ መቀበል የለብንም ነው እኖ እንትን ተቀበሏቸው። ሌላ የሚቀበላቸው ደሃ ከሌለ መቀበል ትችላላችሁ አልኩኝ። ያ ነው። ሰላም አለይኩም። እሺ ወይ እንግዲህ አንድ ጥያቄ አለኝ። አንዴ እሺ አሁን ለምሳሌ የሆነ ዕቃ ጣሉት ብለው ቢሰጡን ከዛ ያንን ዕቃ ብንወስደው ያኔ ሐራም ይሆናል? አይሆንም፣ ችግር የለውም፣ ትችላለች። ኦኬ ጀዛከላሁ ሹክራን። ሰላም አለይኩም። አንተ ጥያቄ ነበረኝ። ጥያቄ ምንድን ነው? አንዴ ነው የምታደርጉት ከይቅርታ ጋር። እናቴ ጥያቄ አለ? እናቴ አለ? እሺ ጥያቄ አለ፣ ቀጥል። በተራ ጠይቁ። እሺ እኔ ሙስሊም ነኝ። እሺ ጥያቄ እንቀጥልሽ። እሺ እኔ ሙስሊም ነኝ ማለት ነው እና ረመዳንን ጾማለሁ፣ ሶላትን ሰግዳለሁ። ግን ያኔ ካሁን በፊት ባለማወቅ ማርያምን እግዚአብሔርን እያልኩ ምን ነበር እና ይሄ ነገር እንዴት ነው? ኩፍር ነው ወይ? ወደ አላህ ተውበት አድርግ። ነቢያችን ሰለላሁ ዐለይሂ ወሰለም መን ሐለፈ ቢገይሪላሂ ፈቀድ ከፈረ ወአሽረክ ብለዋል። ከአላህ ውጭ ባሉ አካሎች የማለ ሰው በእርግጥም ካደ ወይንም አጋራ ብለዋል። ስለዚህ ከአላህ ውጭ በሌላ አካላት ማሉ። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ላ ተሕሊፉ ቢአባኢኩም ወላ ቢአጅዳዲኩም መን ካነ ሐሊፈን ፈልየሕሊፍ ቢላሂ አው ሊየስሙት አሉ። በአባቶቻቸውም ሆነ በአያቶቻቸው አትማሉ። መማል የፈለገ በአላህ ብቻ ይማል፣ አለበለዚያ ዝም ይበል አሉ። ስለዚህ ከአላህ ውጭ በሌላ አካል አይማልም። ታዲያ የማለ ሰው እንዴት ነው ከዚህ ከአላህ ዘንድ ምህረቱን ሊያገኝ የሚችለው ከተባለ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? መን ሐለፈ ቢገይሪላሂ ፈልየቁል ላ ኢላሃ ኢለላህ ፈሃዚሂ ከፋረቱሃ። ከአላህ ውጭ በሌላ አካል የማለ ሰው ላ ኢላሃ ኢለላህ ይበል፣ ይህ ነው የሚያስተሰርይለት ኃጢአቱን ብሎ ተናገሩ። ስለዚህ ያንን የተናገርከውን ወደ አላህ ተውበት አድርግ፣ ላ ኢላሃ ኢለላህ በል በራስህ። አይ እንደዛ ብለው ማለት ብዙ ጓደኞቼ አንተ ክርስቲያን ነህ እንዴ ሲሉኝ፣ አዎ ክርስቲያን ነኝ ምናምን ብያለሁ ማለት ነው ባለማወቅ። ይከፍራል፣ ከእስልምና ትወጣለህ። እኔ ክርስቲያን ነኝ ያለ ሰው፣ እኔ አይሁድ ነኝ ያለ ሰው፣ ሙስሊም አይደለሁም ያለ ሰው ይሄ ከእስልምና ይወጣል። ወደ አላህ ተውበት አድርግ። በጣም ያዛልብኝ ወይስ በራስህ ላ ኢላሃ ኢለላህ ሙሐመድ ረሱሉላህ። ኦኬ አመሰግናለሁ። የቀደሙት የነብዩ ሰለላሁ ዐለይሂ ወሰለም ዘመን ሴቶች ሱመያን ታስታውሳላችሁ? ለምን ይመስላችኋል የተገደለችው? አንዲት የክህደት ቃል በይ ብለዋት እኮ ነው። አይ ህይወቴን ከፈለጋችሁ ነጠቁኝ እንጂ ከአላህን በፍጹም አልክድም አለች። ከዛ ተገደለች። ሶስት ፊደል ነች በየተባለችው ሁ በለ የአምላካችንን ስም ከፍ አድርጊ ጥሪ ነው ያሏት። በፍጹም አላደርገውም፣ ዳግም ወደ ባዕድ አምልኮ አልመለስም አለች። አሁን እኛ ለጓደኞቻችን እንደቀላል በቃ እንትን ነኝ ብለን እንናገራለን። ቀለለ በቃ ኢማን በልባችን ውስጥ አለቀ። ነቢያቶች የተገደሉበት፣ ነቢያቶች የተሳደዱበት፣ ነቢያቶች የተሰደቡበት፣ ሰሃቦች የነቢያት ተከታይ አጥንታቸው የተከሰከሰበት፣ ደማቸው የፈሰሰበት ይሄ ላ ኢላሃ ኢለላህ እኮ ነው፣ ሌላ እኮ አይደለም። አላህ ሰማይን የፈጠረው ለላ ኢላሃ ኢለላህ ነው። ምድርን የተከለው ለላ ኢላሃ ኢለላህ ነው። ጀነት የተሰራችው ለላ ኢላሃ ኢለላህ፣ ጀሃነም የተሰራችው ላ ኢላሃ ኢለላህ ለካዱ ሰዎች ነው። ከዛቸው ሰዎች የተፈጠሩት ለላ ኢላሃ ኢለላህ፣ ነብያት ሁሉ የተላከው ለላ ኢላሃ ኢለላህ፣ ቁርአን የወረደው መጽሐፍቶች ሁሉ የወረዱት ለላ ኢላሃ ኢለላህ። እኛ ይህን ቃል እንደቀላል አይተነዋል አይደል? ልኩን ያወቁትማ ነብያቶች ተሳደዱበት፣ ተገደሉበት፣ ደማቸው ፈሰሰ፣ አጥንታቸው ተከሰከሰ። እነ ሱመያ ተገደሉበት፣ እነ ያሲር ያ ሁሉ መስዋዕት ከፈሉበት።
እኛ እንደቀላል ባንደበታችን እንለዋለን ሌላውን የከተት ቃል። ይህ ከባድ ነው ጀማ፣ እንደዛ መሆን የለበትም። እሺ አስማማው ሌቦ እያለ ነው። ናግባ አስማማው ልኬልሃለሁ በል። ወንድ ልጅ ነህ ስማ አስማማው ይላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ኦንላይን ቢዝነስ ስራ ማለት ነው በራሳችን ምንም ብር ሳናወጣ መስራት እንዴት ይቻላል? የምን ቢዝነስ ስራ ልጅ ነው እንደሰራ አሉ? ለምሳሌ የለም እንደዚህ እያሉ እንትን አይሸውዳችሁ፣ እንደዚህ እያሉ አይሸውዳችሁ። የቢዝነስ ስራ ማለት እናንተ በገንዘባችሁ ሆነ እዚህ ሶሻል ሚዲያ ላይ ወጣችሁ የምትሸጡት የምትነግዱት ነገር አይነት ከሆነ እሰየው፣ እሱን ይቻላል አይቻልም የሚለውን ከጠየቅ እሱን እመልስልሻለሁ። ነገር ግን እዚህ ፖፖ ምናምን እያሉ ፊታችሁን ገላልጣችሁ የምታገኙት ፍራንክ ምናምን እሱ ምንም አይሰራላችሁ፣ የሚቀርባችሁ። ሰላም አለይኩም ወራህመቱላህ። ሰላም አንዴ ማሞ ማሞ አሎ ሄይ ማሞ ማማ ትናንትና ምሽት ንቃተ ሊላ በአንድ ደቂቃ ያሸነፈው ጆኒ ለሴዶ ማማ እሺ ጥያቄ አለ። ከላይ ማሞን እያናገርኩት ነበር። ማሞ አንድ ጊዜ ጥያቄ ልንወስድ። እሺ ጥያቄ ምንድን ነው? ጥያቄ አሁን በሐራም የተወለደ ሰው በአባት አይጠራም ምናምን ይላሉ ነው። በአረብ የተወለደ ሰው በአባት አይጠራም ምናምን ይላሉ። እንዴት ነው ይሄ? እውነት ነው? በምን የተወለደ ሰው ነው ያልከው? በሐራም የተወለደ። እሺ በዚህ ጉዳይ ላይ በዑለሞች መካከል ሁለት ሐሳብ አለ። አዳምጥሽ። ግማሽ ዑለሞች አይቻልም በአባት አይጠራም የሚል አለ። ነብያችን ሰለላሁ ዐለይሂ ወሰለም አልወለዱ ለልፍራሽ ወለልዓሂር አልሐጀር ስላሉ፣ ስለዚህ በዝሙት የወለደ ሰው የአባትነት መጠሪያ የለውም። አባት ሊባል የሚችለው ሸሪዓ የሆነ ልጅ ሲወልድ ጊዜ ነው። ስለዚህ አባት ሁለተኛው ሐሳብ ምንድነው ደግሞ ያቺ ሴት የወለደችው ከአንድ ወንድ እስከሆነ ድረስ ከብዙዎች ወንድ እስካልሆነ ድረስ የአባትነት መጠሪያ ይኖረዋል ብሎ የተናገረው ነው። ያ ሰው ካመነ አው ከኔ ከፍትያው ጋር የተገናኛትና የልጅ ነው ካመነና ከተቀበለ በሱ ይጠራል። ነገር ግን ከብዙ ወንዶች ጋር ከሆነ የተገናኘችው በየትኛው ሊጠራ ይችላል? የዛኔ ነው የማይቻለው ብሎ የተናገረው ዑለሞች አሉ። ይሄኛው ሁለተኛው መንገድ ያስኬዳል። ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ አቋማቸው ይሄ ነው። አይ ስለዚህ ከአንድ ሰው ጋር ከሆነ ያቺ ሴት የዝሙት ሰርታ የወለደችው ያ ሰውዬ ካመነና ከተቀበለ በዚያ ሰው መጠራት ይቻላል። ሰላም አለይኩም። እሱ ወአለይኩም ሰላም። ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? የኔ አይደለም ግን ጓደኛዬ እና ኒካህ አስራ ነበረች። እውነት ነው። እሺ ከዛ ያገባችው ማንን ያገባችው? እሺ ጥያቄው ምንድን ነው? ኒካህ አስራ ነበረች። እናት አባት የላትም፣ ወንድም አላት። እውነት ነው። እሺ ከዛ ወንድሟ ደግሞ በሰዓቱ ህፃን አይደለም ግን ከ15 በላይ ነው እድሜው። ከዛ እሱ ወኪል ነው ኒካህ አስረላት፣ ግን ይሰግዳል። ሰላቱን በስትክክል አይሰግድም። ለምሳሌ ሱቢ አይሰግድም። ይሄ ኒካህ እንዴት ነው የሚታየው? الذي يصلي تارة ويترك تارة هذا كأنه لم يصلي كما أفتى بذلك الإمام الفقيه ابن عثيمين رحمه الله تعالى، وهذا الذي دلت عليه سنة النبي عليه الصلاة والسلام، حيث قال النبي صلى الله عليه وسلم من ترك صلاة العصر حبط عمله، وقال النبي عليه الصلاة والسلام من فاتته صلاة العصر فكأنما وتر أهله وماله. الشيخ ابن عثيمين رحمه الله تعالى تلق عليه منار አንዳንዴ የሰገደ አንዳንዴ የሚተው ሰው ሙሉ በሙሉ እንዳልሰገደ ነው የሚቆጠረው። ስለዚህ
ሲፈልግ ፈጅርን ተኝቶ ያሳልፍና ከዚያ በኋላ ለዙሁርን ይሰግዳል። ከዚያ በኋላ ማታ ደግሞ መግሪብን ከጓደኞቹ ጋር እየተጫወተ ወይ ማንቸስተር ዩናይትድ እና አርሰናልን እያየ ያሳልፈውና ኢሻን ደግሞ ይሰግዳል። እያሳለፈ ሶላቶችን ምናምን እንደዚህ የሚሰግድ ሰው እንዳልሰገደ ነው የሚቆጠረው። ስለዚህ የዚህ ሰውዬ ወኪል ሆኖ ለእህቱ ኒካ ቢያሰር ይቻላል ወይ? ይጸድቃል ወይ ነው? አይጸድቅም፣ አይጸድቅም። ሶላት የማይሰግድ ሰው የሚያስረው ኒካ ስህተት ነው። እሺ ጥያቄ አለሽ ሌላ? እሺ ሁለተኛ ጥያቄ ደግሞ ለምሳሌ ማርኩኝ ወላሂ ላዚም እንደዚህ ያላረግኩኝ በኋላ ደግሞ ካረኩኝ ቀዳ ተውባ ብቻ በቂ ነው ወይስ ቀዳ ማውጣት አለብኝ? ፈራለሽ ሶስት ቀን ያ ነገር ግዴታ ሆኖብኝ ካረኩኝ ቀዳ ማውጣት አለብኝ ወይስ ከፍታ ማውጣት አለብሽ? ማብላት 10 ድሃ ማብላት 10 ድሃ ማብላት ካልቻልሽ 10 ድሃ ማልበስ። ያን ካልቻልሽ ደግሞ 3 ቀን መጾም። ከቻልሽ 10 ድሃ ማብላት ለ10 ድሃዎች ታመጭና አንዳንድ ፍየል አርደሽላቸው ለእያንዳንዳቸው ከቻልሽ ማለት ነው። ካልቻልሽ ደግሞ አንዳንድ ሽሮ ምስር ተሰሪላቸውና ያንን መስጠት። ወይንም ደግሞ ምስር ይበዛብኛል ካልሽ ዶኬ ሽሮ ያለምንም ነፃ የሆነች ሽሮ ማለት ነው። እና ለእያንዳንዳቸው 10 እንጀራ ገዝተሽ በዚያ ላይ ለድሃዎች ማብላት። ያን ካልቻልሽ 10 ድሃ ማብላት ካልቻልሽ 10 ድሃ ማልበስ። አንዳንድ ጀለቢያ ገዝተሽላቸው ስጫቸው ሙሉ ሰውነታቸውን የሚሸፍን እዛው። ከያንን ካልቻልሽ ደግሞ 3 ቀን መጾም። እሺ ለዚህ ማስረጃ አላህ ሱብሓነሁ ወተዓላ ሲናገር በሱረቱል ማኢዳ ላይ ምን አለ? ላ ዩአኺዙኩም አላሁ ቢልለግዊ ፊ አይማኒኩም ወላኪን ዩአኺዙኩም ቢማ ዐቀድቱሙል አይማን ፈከፋረቱሁ ኢጥዓሙ 10 መሳኪን ሚን አውሰጢ ማ ቱጥዒሙን አህሊኩም አው ኪስወቱሁም አው ተሕሪሩ ረቀባ ፈመን ለም የጅድ ፈሲያሙ 3 አያም ዛሊከ ከፋረቱ አይማኒኩም ኢዛ ሐለፍቱም ወሕፈዙ አይማነኩም ይላል። ማላችሁን ጠብቁ ይላል መጨረሻ ላይ። እንዳጠቃላይ አሁን ባልኩሽ መሰረት አላህ ሱብሓነሁ ወተዓላ ከፋራውን በዚህ አንቀጽ ላይ አስቀምጦታል። ሌላ ጥያቄ አለሽ? የለኝም። ሽክራን። እሺ إنكم وما تعبدون من دون الله حصب جهنم أنتم لها واردون لو كان هؤلاء آلهة ما وردوها وكل فيها خالدون. ايش دياك ايش السلام عليكم. السلام. ጥያቄ እኔ አረብ ቤት እንትን መዳም ቤት ሰራ ባሌ ደግሞ እጃዛ ውጪ ካለኝ እኔ ደግሞ በሰዓቱ ካልተመቸኝ ይሄ ደግሞ ካልወጣሁ ማለት ነው እሱ ባለው ጊዜ ካልተገኘው አሳን ንገሪው። ስራ ቦታ እንድትሰሪ ፈቅዶልሽ እየሰራሽ ባለሽበት ከሆነ አምኖበት ነው። በወር ተቀጥረሽ ነው የምትሰሪው። እዛ ይሄን ነገር ያውቃል። ስራሽን አቋርጠሽ ነው ማለት አይችልም። በዛ ጊዜ አይችልም። የእረፍት ጊዜ አለ፣ በዚያ ልንገናኝ ብላችሁ ተስማምታችሁ ኢትፋቅ አድርጋችሁ ከሆነ በቃሉ መገኘት ያለበት እርሱ ነው። አይ ስራሽን አቋርጠሽ ይሄ ደግሞ ወይ መስረዳት ከተቀበለ ሰየው ወተሻል አልረዳም። እሺ አልረዳም ካለ ደግሞ እነማዳምን ታስፈቅጃቸዋለሽ ከተቻለ። ባሌ ጠርቶኝ ነበር ባለ ትዳር ነኝ ፈቅዱልኛላችሁ ባያቸው ፈቅደልሻል ካሉስ የዛኔ ትሄጃለሽ። አንፈቅድም ካሉ እነሱ ደግሞ የዛኔ አሳውቂው ለእርሱ አንፈቅድም አሉ። በሌላ ጊዜ እንገናኛለን የኔ ወድ የኔ ፍቅር ይደርሳል። ቀስ ብለህ ታገስ። ሶብር ጾም በይወሽ ነብዩ ሰለላሁ ዐለይሂ ወሰለም ጾመን ጾሙ ብለዋል። ሰውየው ማግባት ካልቻለ ወይ ነው ደግሞ ሚስት ነው አምላክ ሆነ ማለት ነው መገናኘት ካልቻለ በዛ ጊዜ አላህ ሱብሓነሁ ወተዓላ ያስታግሰው ዘንድ ትዕግስት ያዘንድ ያገኝ ዘንድ ሰውየው ይጾም የተባለው ቃሉ ሲናገር ቃል ነብዩ ሰለላሁ ዐለይሂ ወሰለም من استطاع منكم الباءة فليتزوج ومن لم يستطع فعليه بالصوم فإنه له وجاء
ከእናንተ የጋብቻን ጣጣ መቋቋም የቻለ ያግባ፣ ያልቻለ ደግሞ ጾምን ይጾማሉ። ስለዚህ ጋብቻን መቋቋም ካልቻላችሁ መጾም አመላክተዋል ነብዩ ሰለላሁ ዐለይሂ ወሰለም። ምንድን ነው የምትስቁት? تكلم في شيء يضحك ليش تضحكون عليه؟ ايش تياكش من دونك الثاني؟ እኔ በሰራሁት ገንዘብ ያለ ባሌ ፍቃድ መስራት እችላለሁ። ያው የፈለኩት ነገር ቢኖር መስራት እችላለሁ። እሺ፣ በዛ በገንዘብ ላይ ስምምነት አላችሁ? አንተም ሰርተህ እኔም ሰርተን የጋራ ልናደርግ ብላችሁ ተስማምታችሁ ከሆነ እሱም ሰርቶ የሚያመጣ ከሆነ አንቺም ሰርተሽ ገንዘብሽን በአንድ ታደርጉና መዋል ላብለበት ነገር ታውላላችሁ። ታውቃላችሁ አይደል? ያ ግን ምንም ስምምነት ከሌላችሁ በገንዘባችሁ ላይ አንቺ በራስሽ ገንዘብ ለፈለግሽ ለቤተሰብሽ መርዳት ትችያለሽ። እዛ ነው ያይ እሱም እንደዚሁ በራሱ ገንዘብ ይረዳል። አንቺም ውል ከሌላችሁ ችግር የለውም፣ ለቤተሰቦችሽ መርዳት ትችያለሽ ያለ ፈቃዱ። ጨርሻለሁ። አላህ ይጠብቅህ። አሚን 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 አሚን። ሽክራን ጀዛኪላሁ ኸይራ። እሺ አሁን ልንገርህ። ሰላም አለይኩም። የኔ ጥያቄ አሁን ለምሳሌ ቤተሰብ ባልፈቀደው ኒካ ማድረግ ይቻላል? እሺ አንዴ ቤተሰብ ሳይፈቅድ ኒካ ማሰር ይቻላል ወይ ነው ጥያቄሽ? ቤተሰብ ፍቃደኛ ሳይሆን ሁለቱ በራሳቸው ፍቃድ ኒካ ማሰር ይችላሉ? ለምንድን ነው ቤተሰብ አልፈቅድም ያለው የሚለው ምክንያት ሊታወቅ ይገባል። ምክንያታቸው ምንድን ነው? አሁን ምክንያታቸው ያልፈቀዱበት ምክንያት በጌታ ስም አሎ ሰላም አለይኩም። ሰላም። ምን አልከኝ? ድምጽ ይቆራረጣል። ምን አልከኝ? ያለ ቤተሰብ ፈቃድ አልሽ እና ቤተሰቦች ለምንድን ነው ያልፈቀዱት? የከለከሏቸው ምክንያት ለምንድን ነው? أتسمع الكلام؟ يلا السلام عليكم. إنكم وما تعبدون من دون